ሰላም ጤና ይስጥልን። ይህ የቂርቆስ ክፍለ ከተማ ኮሙኒኬሽን ድምጽ ነው። ዝግጅቱ ደግሞ ፈርጥ ይሰኛል። በዛሬው አጭር መሰናዶም ዘመናዊነትን ከውበት ጋር ያጣመሩ ለሌላ አካባቢዎችም አርአያ ይሆናሉ ያልናቸውን መለስተኛ መሰረተ ልማቶችንና ሞዴል ብሎኮችን ልናስቃኛችሁ ወደናል። አብራችሁን ቆዩ። የከተማችንን ሁለንተናዊ ገጽታ ለመቀየርና የነዋሪዎቿን የኑሮ ዘይቤ ለማዘመን የሚደረገው ጥረት በተጨባጭ ፍሬ ማፍራቱን ቀጥሏል። ዛሬ ወደ እናንተ የምናደርሰው ልዩ ዘገባችን በዋና ከተማችን እምብርት ወደምትገኘውና አዲስ መልክ ወደ ለበሰችው ቂርቆስ ክፍለ ከተማ ይወስደናል። የቂርቆስ ክፍለ ከተማ ነዋሪዎችን የኑሮ ዘይቤ በከፍተኛ ደረጃ ያሻሻሉ፣ የአካባቢውን ገጽታ ሙሉ በሙሉ የቀየሩ የተቀናጁ የሞዴል ብሎኮችና መለስተኛ የመሰረተ ልማት ፕሮጀክቶች ተጠናቀው በደመቀ ሁኔታ ተመርቀዋል። ይህ ታላቅ መለስተኛ የልማት ስራዎች አተገባበር በክፍለ ከተማው ስር በሚገኙ ሁሉም ወረዳዎች የሚገኙ 199 ብሎኮችን ለኑሮ ምቹ፣ ለአይን ማራኪና ለአካባቢ ጥበቃ ተስማሚ የማድረግ ሰፊው ሀገራዊ ልዩ ግብ አካል ነው። በምረቃው ስነ ስርዓት ላይ እንደተገለጸው ባለፈው የክረምት መርሃ ግብር 30 ብሎኮች በበጋው ደግሞ 28 ብሎኮች በድምሩ 58 ብሎኮችን በተቀናጀ የሞዴል ብሎክ መስፈርት 100% ማልማት መቻሉንም ሰምተናል። ነዋሪውም ይህን አረጋግጦልናል። ፀሐይ ይባላልው የዚህ ወረዳ 3 ብሎክ 6 ነዋሪ ነኝ። በቂርቆስ ክፍለ ከተማ ያለው ማለት ነው። እዚህ ሰፈር እንደምታዩት መጀመሪያ ግሪን አልነበረም። እጅግ በጣም ሰፈሩም ጸዳ። እውነት ለመናገር ሌት ከቀን ለፍተው ደክመው ጽዱ ሰፈር እንዲሆን ግሪን እንዲኖረው ከዛም አልፎ ተርፎ ለሰውም መንገዶችም ተከፍተው ኮርደኖችም ተሰርተው ስርዓት እንዲይዝ ተደርጓል። እዚህም ላይ ደግሞ እኛም እዚህ ሰፈር ያለን ነዋሪዎች በሙሉ ተሳትፈንበታል። እጅግ በጣም ጥሩ በሆነ መልኩ እንደምታዩት በዚህም በኩል ትንሽዬ መናፈሻ አለችን፣ በታችም በኩል መናፈሻ አለን። ያ ሁሉ የተሰራው በሁሉም ህብረት ነው። እውነት ለመናገር ወረዳው ከኛ አልተለየም። 24 ሰዓት ከኛ ጋር ነው ሲሰራ የነበረው። አብረን ሰርተነዋል። ይሄ ደግሞ ለሌሎቹ እዚህ ሰፈር ላሉ ወረዳዎች ተምሳሌት ሆኖ ሁሉም ሰው ሰፈሩን እንደዚህ እንዲያጸዳ፣ ግሪን እንዲያደርግ፣ አበባም አትክልትም ተክሎ ጥሩ ጥሩ ነገር እንድናደርግ ሁሉ ሰው ተረዳድቶ የሰራው ወረዳ ነው። ሰናይት ወርቁ ሰፈራችን ያው እንደዚህ አልነበረም እና አሁን የአረንጓዴ ልማት ስራዎች በጣም በሚያምር ሁኔታ ህዝቡን በማስተባበር ትልቅ ስራዎችን ሰርተናል። ጽዱና የሚያምር አካባቢዎች አድርገናል። ውበት እንዲኖረው አካባቢው ማብራት እንዲበራ አካባቢው ላይ ህብረተሰቡን በማስተባበር ብዙ ስራዎችን ሰርተናል። አሰለፈች አበባ የተሰሩ ስራዎች ያው ብሎካችን በጣም ሞዴል ሆኖ እየተሰራ ነው ያለው። አትክልት አለ። ብሎክ ሆነን አንደኛው ለመሆን እያጸዳን እየሰራን ነው። ያው እንደምታዩት ብሎክ አንደኛ ሆነን ለማስመረቅ ዛሬ ተዘጋጅተናል ማለት ነው። የውሃ ፍሳሽ ተተክለዋል፣ ቱቦች ተከድነዋል። ባሉት እንትኖች የተሰሩት አጥር ምናምን ቀለም ተቀብቷል። ብሎክ በጣም ብሎካችን ምርጥ ሆኖ ተሰርቷል ማለት ነው። ስሜ ሜሮን ማብራት ወረዳ 3 ብሎክ 6 ላይ በማብራት በማስወጣት ቀጥሎ በአረንጓዴ ልማት እነዚህ ፍሳሽ ማስቀበሪያ ላይ እነሱ በብሎክ 6 ላይ ተሰርተዋል። እነዚህ ብሎኮች አካባቢን ንጹህና ውብ ከማድረግ ባሻገር ለአንድ ዘመናዊ ማህበረሰብ የሚያስፈልጉ የተሟሉ መሰረተ ልማቶችን አካተዋል። ደህንነትስ ቢሆን እሱም አልተረሳም። ነዋሪዎች በሰላም ወጥተው በሰላም እንዲገቡ የአካባቢውን አስተማማኝ ሰላም ለማረጋገጥ የውስጥ ለውስጥ የጎዳና መብራቶችና የሲሲቲቪ የደህንነት ካሜራዎች ተገጥመውላቸዋል። ከዚህም በተጨማሪ የነዋሪዎችን መረጃ በተደራጀ መልኩ የመያዝ ዘመናዊ አሰራር የተዘረጋ ሲሆን ነዋሪዎች ራሳቸው በልማቱ ላይ ያላቸው ንቁ ተሳትፎ ለዚህ ስኬት ዋነኛው ምሰሶ ሆኗል። ሞዴል ያስባለው እንግዲህ ብዙ ዛፎች፣ አትክልቶች ተተክለዋል። እጅግ በጣም ጸድቷል። ስነ ስርዓትም ይዟል። ቀለማውም ሁሉም ቤቶቹም ብዙዎቹ ተቀብተዋል። መንገዱም በደንብ ተስተካክሏል።
እዚህም ጋር እንደምታዩት አነስተኛም ትሁን ለወረዳው እና ለሰፈሩ የምትመጥን ደግሞ ፋውንቴን ተሰርቷል። ስለዚህ በጽዳትም በኑሮም በሁሉም ነገር እየተስተካከለ እየመጣ ነው። ተስተካክሏልም ደግሞ ይህም ደግሞ ይቀጥላል። በፊት ያው ልማቱም እንትን ያለ አይደለም፣ እንደዚህ የሚያምር ሰፈር አልነበረም። አሁን ነው ያማረበት። አሁን ነው አካባቢውን ህዝብ በማስተባበር አመራሩም የቀጠናውም ኮሚቴ የጋራ በመሆን የአካባቢውን ህዝብ በማስተባበር ነው ይሄንን ስራ ሰርተን አካባቢው እንዲያምርና ውብ እንዲሆን ያደረግነው። በተረፈ ደግሞ ማብራቶች አይበሩም ነበር። አሁን ግን በአጠቃላይ አካባቢው ጨረቃ መስሎ ህብረተሰቡ ማብራት እንዲያወጣና ማብራት ለራስ እንደሚጠቅም በማሳወቅ ግንዛቤ በመስጠት አካባቢያችን ውብና የሚያምር እንዲሆን አድርገነዋል። ህብረተሰቡ አጠቃላይ ተሳትፏል። በዚህ ላይ አሁን የግል ግቢዎች ራሳቸው እንዴት ማስዋብ እንዳለባቸው ግንዛቤ በመስጠት ማብራት ማውጣት እንዴት እንዳለባቸው ወርደው ህብረተሰቡም ግንዛቤ በመስጠት በጋራ ነው ስራውን የሰራነው። በጣም ጥሩ ነው። ያው ጥበቃም እየወጣን ነው። ጥበቃ ይወጣል፣ ሮንድም ይሰራሉ፣ ሰላም ሰራዊቶች አሉ እና በአካባቢያችን ካሜራ አለ። ያው በጣም ጥሩ ነው ብዬ አስባለሁ። አሁን የተሻሻለ ሆኗል። በጣም አንደኛው ሆኗል። አሁንና በፊት እኩል አይደለም። በፊት በጣም ቆሻሻ ነበረ በቦታው ላይ። እነዚህ ማብራቶች ጨለማ ነበሩ፣ ካሜራ አልነበረም። አሁን ግን ካሜራ አለ። ጨለማ ማብራት በየቤቱ በየብሎክ 6 ላይ በጣም በዛ ላይ ደግሞ አረንጓዴ ልማት ላይ በጣም ቆንጆ ሆኖ ተሰርቷል። በፊት ካሜራ አልነበረም፣ ማብራትም አልነበረም። ሌባ በጣም ያስቸግር ነበረ፣ ስርቆት፣ በጣም ግድያ፣ ጨለማም ስለሆነ በሱሱ ነገር አለ። አሁን ግን እግዚአብሔር ይመስገን የለም። ለመሆኑ በዚህ የልማት እንቅስቃሴ ውስጥ ምን የልማት ስራዎች ተከናወኑ? በምረቃው ወቅት ይፋ የተደረጉት እውነታዎችና ቁጥሮች ብዙ የሚነግሩን አለ። ከ400 በላይ ኪሎ ሜትር የሰቤዝ ኮብልስቶን ንጣፍና ከ12 ኪሎ ሜትር በላይ የኮብልስቶን መንገድ ጥገና ተደርጓል። ይሄ ደግሞ ምቹ አካባቢን ለመፍጠር የሚደረገውን ጥረት የሚደግፍ ነው። የውሃ ፍሳሽ ማስወገጃ ላይም እንደዚሁ ትኩረት ተደርጎ የተሰራ ሲሆን ከ8 ኪሎ ሜትር በላይ አዲስ የቱቦ ቀበራ እንዲሁም ከ11 ኪሎ ሜትር በላይ የነባር ቱቦዎች ጥገና መከናወኑም እንደዚሁ ሰምተናል። የመሸጋገሪያ ድልድዮች መኖር እንደ ልብ የሰውን መንቀሳቀስ የሚያሳልጥ ሲሆን የነበረውን የነዋሪዎችን ጥያቄ መሰረት በማድረግም 2 አነስተኛ ድልድዮችና ከ25 በላይ ካልቨርቶች ወይም የውሃ ማሸጋገሪያዎች ተገንብተዋል። የህዝብ ጤናና ሰላም ለማስጠበቅም እንደዚሁ ትኩረት ተደርጎ የተሰራ ሲሆን የህብረተሰቡን ጤና ለመጠበቅ ከ18 በላይ የጋራ መጸዳጃ ቤቶች እንዲሁም ለአካባቢው ጸጥታና ሰላም መከበር 2 ማህበረሰብ አቀፍ ፖሊስ ጣቢያዎች ተገንብተው ስራ ጀምረዋል። ይህ መጠነ ሰፊ መለስተኛ የመሰረተ ልማት አውታር ዝርጋታና ግንባታ የቂርቆስ ክፍለ ከተማ ነዋሪዎችን የዕለት ተዕለት ህይወት ከማቃለሉም በላይ አካባቢው በጽኑ መሰረት ላይ የቆመ ዘመናዊ ገጽታ እንዲላበስ አድርጎታል። ልማቱ የህዝብና የመንግስትን አጋርነት በተግባር ያሳየ፣ የከተማዋን ውበትና ደህንነት የተናበቡበት ድንቅ ማሳያ ሆኖ ታይቷል። ለዛሬ ያዘጋጀንላችሁ አጭር መሰናዶ በዚህ ይጠናቀቃል። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን።